የሐዋርያው ቅዱስ ጳውሎስ መልእክታት ውስጥ መዳን በእነዚህ ሶስት መንገዶች ተገልጿል። መዳን የተፈጸመ፣ መዳን እየተፈጸመ ያለ፣ መዳን የሚፈጸም ሆኖ ተገልጿል። መዳን ገና የሚፈጸም ሆኖ ከተገለጸባቸው ክፍሎች መካከል አንዱ ይሄ ክፍል ነው። ምን ይሉ ዘንድ መዳን ገና ምን ይባላል ማለት ነው? ይወረሳል። ገና ይወርሱ ዘንድ ላላቸው፣ ለተቀጠረላቸው፣ ተስፋ ላላቸው ለምእመናን የሚያገለግሉ መናፍስት ናቸው፣ አገልጋዮች ናቸው። መዳንን ይወርሱ ዘንድ ተስፋ ያላቸው አረቦኑ ያላቸው ናቸው። ምን ያላቸው? አረቦኑ ማለት በጥምቀት ልጅነትን፣ ጸጋ፣ መንፈስ ቅዱስን ምን ያሉ የተቀበሉ ናቸው። ይሄ ግን የምንጠብቀው አሁን ድነትን ስናስብ እንደ ኦርቶዶክሳዊ ትምህርት ድነናል የሚለው ጽኑ አቋማችን ድነናል የሚለው በቅዳሴ ለአምልኮን ስንቆም እርሱን ለማመስገን ምክንያት የሚሆነን መሰረት ድነናል የሚለው። ድነናል ስንል ምን እያልን ነው? ከጨለማው ገዢ ከዲያብሎስ ስልጣንና ተገዢነት፣ ከሞት ከኃጢአት ባርነት በልጅነት ነፃ አውጥተህናል ማለታችን። አንተን ካለማወቅ ጨለማ በአንተ ብርሃንነት ምን ብለህናል? አድነህናል ማለታችን። ድነናል ስንል